እናት ትሆናለች የውሸት ማለት ነው። ጤነኛ ሰው ልትሆን ትችላለች። ታመመች፣ ተራበች እያሉ የሰው እያመጡ እየለጠፉ ከሚሆን እነዚህ ሰዎች መዋረድ አለባቸው። በቃ ሀቢባ ሊበቃ ይገባል። የውሸት እያመጡ ሰውን የሚወነጅሉ ከሆነ እኔ ካልቆምኩ ለራሴ ሀቢባ ማንም ይቆምልኝ? ኦፍኮርስ የሚወዱኝ ሰዎች አሉ፣ ለእኔ የሚቆሙ ሰዎች አሉ። ምናልባት ኤአይም ሰርተው ሊሆን ይችላል። አይ ዶንት ኖ አላውቅም። መድኃኒዓለም ነው የሚያውቀው። ገባሽ? አሁን ላይ ኤአይ ነው ኤአይም ሰርተው ሊሆን ይችላል። ገባሽ? ይችላል። አሁን ሀቢባ ሀቢባ የሆነ ነገር አድርጌ በእናትሽ ማምጣት ይቻላል። ይህንን በአረንጓዴ እኔ ደግሞ የምፈልገው በአረንጓዴ ልብስ ያለችውን ኤአይ መሆኑን አጣሩልኝ። አንድ ሁለተኛ ነገር ሀቢባ ቪዲዮ እንድትሰሪልኝ እፈልጋለሁ። እቺ የተባለችው ሴትዮ መምጣት አለባት። አንድ ሁለተኛ ነገር ደግሞ እቺ ነጭ ቅማል ጋር ሄዳ የገባችዋ ሴትዮ ቤቴ ክፍት ነው ትምጣ እኔ ቤት። እንግዲህ ተበድያለሁ ብላለች አይደል? ትምጣ እኔ ቤት አልመጣም ካለች ሀቢባ አንቺ ቤትሽን ክፈችልኝ፣ ትምጣ ዘር ማንዘሬን ትጠይቅልኛለች። ላይክ ዝም ብሎ እኮ አይደለም ስሜን ከነ አያቴ እቻውን የተባለችው ሴትዮ እንግዲህ ካልፈረ በቪዲዮ አልመጣችም እስካሁን። ጀግና ብትሆን የእውነት የተበደለች እናት የኔ እናት ሆና ቢሆን ኖሮ ትመጣ ነበር። አንደኛ እምነትንም እንትን ብላለች፣ የውሸት በእምነትም ሄዳለች። እኔ እናቴ ሙስሊም ናት። ገባሽ ሀቢባ? ማዘሬ እንኳን አይደል ፊቷንም አታየው። ገባሽ? ድሮም ነው የምናገረው። እኔ ቲክቶክ ላይ የሚያውቁኝ ሰዎች ከሆነ ለሀቢባ ከዚህ በፊት ምላንጫዎች እናቴ አይኗ ብቻ ነው የሚታየው። እንኳን አይደለም ኒቃብ ነው የምትሉት ምንድን ነበር? ኒቃብ ነው የምትለብሰው ማዘሬ። ገባሽ? እጃዋን እንኳን ማለት ነው ጓንት ግላብ ነው የምታደርገው እንኳን ፊቷ ሊታይ ማለት ነው። ሙስሊም ናት። እኔ አውቃለሁ። ለእነሱ ማሳመንም መሄድም ርቀት አያስፈልገኝም። በዚህ መንገድ የዋሸችዋ ሴትዮ ማለት ነው መምጣት አለባት ሀቢባ። ለሌላ ጊዜም እንዲህ ገንዘብ እየተከፈለ ስንት ወንጀል ስትሰራ የነበረ የሴትዮ ናም አለ። እንዲህ በዲስታሽ እኔ ቪዲዮ ሰራለሁኝ። ነገ ፎቶ አለጥፍ ቪዲዮ ሰርቼ እባክሽ ነይን ተበድያለሁ ብለሻል፣ በደልሽን ሰማ ነው እንላታለን። ከመጣች ሀቅ ካላት ትምጣ፣ ካልመጣች ሀቅ የላትም ማለት ነው። ቪዲዮ ትክፈት። ጥያቄን ይጠይቃታለሁ እንድትመልስልኝ እፈልጋለሁ። ገባሽ? የእውነት እናቴ ከሆነች መቼስ የአባቴን ስም ታውቃለች፣ የአያቴን ስም ታውቃለች፣ የአክስቶቼን ስም፣ የአክስቶቼ ልጆች ስም። 14 ዓመት ማለት አቡ ቀልድ አይደለም። አንድ እናት በ14 ዓመት ስተውሽ ነብስ አውቆሽ ብዙ ነገር ታውቃለች ቤት ውስጥ ያለውን። ገባሽ? አባቴ ስንተኛ ልጅ እንደሆነ ይሄ ሁሉ ነገር መጠየቅን የምፈልገዋለን። ከዛ በኋላ እሷ ትመልስልኝ። ምን አገብቶሽ ነው የምታወው? ማነሽ አንቺ? ተይ የምትይው መብት ነው። ቪዲዮ ሰራለሁ ነገ ሀቅ ካላት ትምጣ። ሀቅ ካላት ቤታ ሴት እህቴ ናት። እኔ ልወንጀልበት፣ እኔ ልወቀስበት። ሀቢባ እኮ ለስንቱ ስታደርግ የነበረኝ ናት። እንኳን እኔ በመልክና በድምፅ የምታውቀኝ ቤታ አይደለውኝም። ማንም መንገደኛ ኮመንት ላይ ላላት የምታደርግ ናት። ተይ የምትሉ ሰዎች ለምንድን ነው የሚተወው? ሚስጥራችሁ እንዳይወጣ፣ ሂዳችሁ እንዳይወጣ፣ ሴራችሁ እንዳይወጣ ለምን ሲባል እኔ ቤታ ያልፈራሁት እኮ አለው ባለቤቷ። እኔም ፊት ለፊት እቺ ሴትዮ ነጭ ቅማል ቤት የገባችው ሀቢባ እኔ እግዚአብሔርን ግራ እስኪገባኝ ማለት እናት የሆነ ሰው እኮ የዛኑ ሰዓት ቪዲዮ ይከፍታል። ለምን ነጋ መጣት አለ በቪዲዮ ነጋ? ለምን ሜካፕ ተቀብታ የምትመጣው ትኳኳላለች? ምን ድራማ እየሰሩ ነው? ቤታ እቺ ሴትዮ መታወቅ አለባት ሀቢባ። ሌላም ሰው በገንዘብ ስንት ሰው ነው የምታጭበረብረው? በቃ መምጣት አለባት ነው የምንፈልገው። እኔ አቡዬ ቪዲዮ ስሪልኝ መጀመሪያ ኤአይ መሆኑን የለኝም ብላለች። ስልክ እንገዛላታለን። ስልክ ከሌላት ስልክ የለኝም ብላለች። ገ ስልክ እንገዛላታለን። ስልክ ከሆነ ችግሯ በማን ስልክ ነው? ፌስቡክ ላይ ሀቢባ ስልክ ከሌላት ፌስቡክ እጠቀማለሁ እኮ ብላለች። ምንድን ነው የምታወራው? በምረም ሁሌ ማያት እኔ ፌስቡክም ተጠቃሚ አይደለሁም ሀቢባ። ፌስቡክ ላይ ሁሌ አያታለሁ ብላለች። ፌስቡክ ላይ ሁሌ ካየችኝ ስልክ አላት እንግዲህ በእርግጠኝነት ስልክ ስለሌላ በደወለችበት ስልክ መግባት ትችላለች። በተደወለበት ስልክ ማለት ነው መግባት ትችላለች። እኔ የዚችን ሴትዮ ውሸት እኔ ነኝ የማጋልጠው። ትምጣና ሀቢባ ቤት ይታይ። ያንን ነው እኔ ግዴታ ያቺ ሴትዮ ቤት ነው የምመጣው። አልፈልግም ሀቢባ ቤት ብትል ውሸት ነው። ለምን እናት ከሆነች እናት ከሆነች የትኛውን ቤት ትገባለች? እናት ከሆነች የትኛውን ቤት ሀቢባን ቤት ይሁን ጅኒም ይሁን ገሃነምም ይሁን እኔን ለማውራት የትኛውን ቤት ትገባለች?
ነገ ስለማቆም ሀቡም እንደሚል ሀቢባ ቤት አልገባም እኔ እዚህ ነው እዚህ እንትናናት ያገኘችኝ እንትናል የሚባል የለም። የትኛውን ጮሮሮ ገደል እንኳን ብገባ እኔ ለእኔ ነው አይደለ እውነት ልጇ ናት አይደል የተባለችው ለእኔ ስትል ትመጣታለች። ያንን ነው የምለው። ሀቡ ስሪልኝ በጣም ስለተናደድኩ ነው። ውሸት እናት ችግር የለም ቤታዬ። እናት ለልጇ ምንም ትሆናለች። እናት ለልጇ የትም ትሄዳለች። እናት ለልጇ ለማዳን ቤት እንኳን ትሄደ የለ እንዴ? እናት ለልጇ የትም ቦታ ትሄዳለች። እውነት እናት ነኝ ካለች ትምጣ፣ ቪዲዮ አብርታ ታናገር። ግን እናንተ ለመወደድ ቤታዬ ማስጠላት አይጠበቅባቸው። እናንተ እንድትወደዱ ቤታ መጠላት የለባትም። ቤታ ሳትጠላ እናንተ በራሳችሁ ነገር መጥታችሁ መወደድ ትችላላችሁ። ገባችሁ? ከነ ልዩነታችን መዋደድ መከባበር እንችላለን። እቺ ልጅ አንድ ሆና ብቻዋን እናንተ በግሩፕ ሆናችሁ ይሄን ያህል ማጥቃት፣ ከዛም አልፋችሁ ከሚዲያው ነገር አልፋችሁ ፐርሰናል ላይፍ ቤተሰቦቿን ዘርማንዘሯን ለማጣራት መጎርጎር መሄድ በጣም አሳፋሪ አጸያፊ ነገር ነው። ስትገጥሙ ደግሞ ፊት ለፊት ባለው ነገር አንድ ለአንድ ሆናችሁ ግጠሙ። ምንድን ነው በግሩፕ በጣም ይደብራል። ይሄ የፈሪ ስራ ነው። አንድን ሰው በግሩፕ ሆኖ እንደ ማጥቃት የሚያስጠላ የሚያሳፍር ነገር የለም። አንድን ሰው ስትገጥሙ አንድ ለአንድ ግጠሙ በግሩፕ። እኔ እኮ አቡዬ ይሄ የሚሰበሰቡ ምናምን እንዳልቻሉኝ እንኳ ቃለሁ 9 ናቸው እዚህ ቲክቶክ ላይ ቀን ከሌሊት ስለኔ የሚያወሩ የኔን ጥላቻ የኔን አውቃቸዋለሁ። 9 ናቸው ሲቆጠሩ 9ኙም ደጋፊ ያላቸው። የ9ኙም ደጋፊ ነው የማነቃነቅ አልቻሉ። ምንድነው ያደረጉት? የውሸት ቤተሰብ ምናምን እንኳን እኔ አይደለም ለቤተሰብ ለአንድ ውሻና እንስሳ ማሳድግ ነኝ አቡ። ገባሽ? እንኳን ይሄ ጭካኔ እንዴ ለማንም እዚህ ቲክቶክ ላይ ለማንም አይደል እንዴ እንትን ብለው ማንንም እንኳን በፊታቸው እንኳን ማላቃቸው መተው ቴክስት እንኳን አድርገው ቤት ታርጂኝ ሲሉ አካውንት ተቀብዬ እኮ የምሰጥ ነው የማላቃቸውን ሰዎች ማለት ነው። እንኳን አይደለም እኔ ለገንዘብ ልሳሰት። ግን ይሄንን ትቼው ነበር ሀቡ፣ ማርያምን ነው የምልሽ ትቼው በቃ ዝም ብዬ ነበር። ግን ለምን እነዚህ ሰዎች መዋረድ አለባቸው? የውሸት መዋረድ የውሸትን የሰውን ስም ሲያጠፉ ለምንድን ነው ይሄን ያክል ሰው ዝም ያላቸው? ጠያቂ የለም ወይ? ከዚህ በፊት አቡ የሆን ነገር በስሜ ሲያጠፉ ኦኬ ያለ መረጃ አጠፉ ኢትዮክ ይሁንላቸው ብዬ አልፈለ። በእንደዚህ አይነት ነገር ግን ሲገባ ግን የውሸት ቤተሰብ ምናምን ተብሎ ሲገባ ግን ዝም ብዬ ቁጭ ብዬ ማየት የለብኝም። በቃ ህዝቡም ጠያቂ መሆን አለበት። እና ከሆነ ወዲያው እዛው በቪዲዮ ትውጣ። ገባሻር? ያመጣቻትም ሰው ሴትዮ ስልክ የላትም ከተባለ ትግዛላት። እሷ አይደለች ያመጣቻት፣ ገዝታላት ታስገባት። በቪዲዮ መውጣት አለባት። ህዝቡ እውነታውን ማወቅ አለበት። አቢባን ታሽቃብጪ ምናምን የምትሉ ሰዎች አይዶንጊ በፊት አሽቃብጣለሁ በደንብ አድርጌ እስኪ የምታመጡትን አሳዩ። ሀቡታያቸው እንደዛ የሚሉሽ ማለት ነው። ፔጃቸው ገብተሽ ብታይ ቤታ እናቷን አልረዳችም ብለው የውሸት ፎቶ የሚለጥፉ ሰዎች ናቸው። አንደኛ ሰዎች ናቸው። ለምን የኔን እውነት እንዲወጣ አይፈልጉም? እኔን እንደዚህ እየተደባበቀ የተደባበሰ የውሸት ስሜ እየጠፋ እንዲሄድ ነው የሚፈልጉት። እኔ በነገራችን ላይ መውድቅ ሰው አይደለም። ክፋት ውስጥ የለኝም። ሰውን ለማጥፋት እንቅልፌ ቁጭ ብዬ አጥቼ ማን ምን ሚስቶር አሁን ስለሷ እናቷ መጣች አሉት ማለት ነው። ስለ ልጇ ፎቶ ስለ ባሏ ማአት ጉር ነው። ሀቢባ አንቺ እንዲካረገች ብለው የጎረቤቷ ዘርዝሮ ያመጡት። እኔ ያ ነገር ላይ አልገባም። ገባሻል? ያ ነገር ላይ አልገባም። ክርስቶስን ሀቢባ ሰዎች የሚያስቡት ምን ታውቂያለሽ? የሰውንን ጉድ እናወጣለን ሲሉ የራሳቸው የሚወጣ የማይመስላቸውን ወዲያው ነው አንቺ ላይ ከደረሰችማ ብለው ጎረቤቷ እንደዚህ ታሪኳን ሲዘረዝሩልኝ የነበሩት ማለት ነው። ለእኔ ምንም የሚጠቅመኝ ነገር የለም። እኔ ግን እንደዚህ አይነት በውሸት ነገም ጠያቂ መሆን አለባቸው። በቃ ባሽ አይደለም። ምንድን ነው ማናቸው? ምንድን ነው ተብሎ ያሳያል። ቤታ ለአንቺ የእነሱ ፐርሰናል ኢንፎርሜሽን የእነሱ የቤተሰብ ጉዳይ የግል ጉዳይ ዋዳቸው ገበናቸው መጥቶልሽ አላወጣም ማለትሽ ይሄ ያንቺን ጨዋነት ያሳያል። ጨዋ ሰው እዚህ ፊት ለፊት ባለው ነገር ነው ከአንቺ ጋር ፋይት የሚያደርገው። ገባሽ? እኔና አንቺ ብንጣላ እዚህ ጋር ፊት ለፊት ባለው ነገር ነው መነጋገር ያለበት። ዘሎ ወደ ባለቤቱ፣ ወደ ልጆቼ፣ ወደ እናቴ፣ ወደ አባቴ ቤት ነውር ነው፣ አሳፋሪ ነው። ይህ ነገር በምንድን ታውቂያለሽ ሀቢባ? ቤቴ ድፍ ማለት እኔ ይህንን እኮ ማንም ሰው ለመፈመስ እኮ ሀቢባ ዝም ብለሽ አይደለም የምትፈምሽ። እስኪ ወደኋላ አስቢ ታሪክሽን ሀቢባ። ፌስቡክ ላይ እንዴት ሆነሽ ነበር? ምን አይነት ቦታ ላይ ምን አይነት ሰው ይዘሽ ያንን አልፈሽ ነው እዚህ የተቀመጥሽው። ሌላው የሚፈምሰው በአንቺ ነው። አንቺን ሰድቦ ነው። አንቺ በጣርሽበት አንቺ በተቀመጥሽበት ወንበር ነው ለመቀመጥ የሚጋጋጠው ማለት ነው። እኔ እዚህ ስመጣ ሀቢባ ዝም ብዬ አይደለም። እኔ እዚህ ላይ አየሽኝ ዝም ብሎ አይደለም 9,000 ሰው የሚያይኝ
ጸጥ ብሎ አይደለም። ከምንም ተነስቼ ዝም ብያለሁ። ከስር ተነስቼ ነው ሀቢባ እዚህ የደረስኩት። የፈለገ ሰው ምን ላይ ደረሽ ሊልሽ ይችላል። አሁን ያለሁበት ላይ ከአንድ ፎሎ ተነስቼ ነው እዚህ የመጣሁት። ቀልድ አይደለም ሀቢባ። እኔ የተሳደብኩኝ እኔም እየተሳደብኩኝ ሰው እየጠላሽ ገብቶሻል አይደለ? ዘርሽ እየተነጠቀ ማንነትሽ እየተነጠቀ በመልክሽ እየተሰደብኩኝ በሰውነቴ እየተሰደብኩኝ ቤተሰቦች አባት ያልቀረ እህቶች ያልቀሩ ዘር ማንዘር እየተሰደበ እዚህ አሁን ያለሁበት ላይ ያለው እኔ ቤታ ይህን ማንም በቀላል የሚያመጣው አይደለም። የሰው ፍቅር በቀላል የምታመጪው አይደለም። ፎሎ በቀላል የምታመጪው አይደለም። እይታ በቀላል የምታመጪው አይደለም። ኢቨን ሰው ሰፖርት የሚያደርግሽ እጁን ዘርግቶ ጊፍት የሚሰጥሽ በቀላል አይደለም ሀቢባ። ይህ ሁሉ ጥሬ እዚህ ጋር መጥቼ ማንም በእኔ ሲፈምስ ቁጭ ብዬ አላይም ነው። ገባሻል አቦ? በቃ ቁጭ ብዬ አላይም። በቃ ላይክ ለምን ራሳቸው እኮ መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው። ሁሉ ጊዜ እኔ የምላቸው ምንድን ነው አሁን አንዳንድ ሰዎች በሰው ፈመሱ ያንን ፍምስና ይዘውት ይቀጥላሉ ወይ ነው ለህዝቡ ምንድን ነው የሚያቀርቡለን ነው። 8 ሰዓት ሙሉ ቁጭ ብዬ እዚህ ጋር እኮ ሳወራ የኔን ያህል እኮ ኤነርጂ የላቸውም ሀቦ። ትንሽ አወሩና ወይ ታብታብ አንድ አበባ ብለው ቁጭ ነው ሲሉ የሚሉት ኤነርጂ የላቸውም። ያ ተሰጦ መሰጠት አለብን። በራስሽ የምትመጪውና በሰው የምታገኙ አንድ ሊሆን አይችልም። በቃ ይህንን ነው የምነግራችሁ። እኔ የመለፍለፍ ሱስ ይዞኝ አይደለም አቦ፣ ግን እዚህ እስክመጣው ድረስ ስክሪኑ ላይ እስከተቀመጥኩኝ ድረስ ሰው ምንድን ነው የሚፈልገው? ሰው ምር የሚያስደስተው ገብቶሻል አይደል? እነሱም ሰፖርት የሚያደርጉኝ ሰዎች ዝም ብሎ አይደለም ሰፖርት የሚያደርጉ ወይ ቁጭ ብለው እኔ ሞናሊዛ አይደለም መልኬን እያዩ ምናምን የሚቀመጡ ስለማዝናናቸው ስለምንስቅ ስለምንጫወት ነው ፈታ ስለማደርጋቸው ሁሉም እዚህ የሚመጡት። ሌላ ምንም ነገር የለኝም እኮ ነው። ሌላ ምንም ነገር የለኝም። ግን ይሄን ያክል ቅናት ሰው ለምን ወደዳት? ይሄ ሀቢባ እኔን ለማስጠላት እኮ ማለት ነው። እኔን ለማስጠላት ሰው ቤታቸው ገብቶ ማለት ነው። አሁን አንቺ ለምሳሌ ቤትሽን ከፍተሽ 2 ሰው ልታወዳድሪ ካመጣሽ ውድድር ምን ማለት ነው? አንደኛዋን ልታደንቂ አንደኛዋን ልትጥቂ ነው አይደለ? መቼስ የምትፎካከሪው አይደለ? ሰው ልታወዳ ቤታቸውን ከፍተው እኮ አልኩሽ እኮ ስለኔ ርዕስ እያደረጉ ሰዎች ስለኔ ጥሩ ነገር ሲያወሩ ያብዳሉ ሀቢባ። ክርክር አድርገውት እኮ ነው የምልሽ። አንደኛው ገብቶ እነሱ የሚፈልጉት ሰዎች ሲደገፉ ትክክል ነው ይላሉ። ልክ እኔ ደግሞ ቤታ ምናምን ሲባል ያብዳሉ። በቤቴ እንዳጣጣሉ ስለሷ ላይ አንድ ፕሮፌሽናል ነው። ኒውትራል የሆኑ ሰዎች ከሆኑ 2 ሰዎችን ስለ አንቺ ክፉ ደግም የሚናገርን ሰው አክሰፕት ማድረግ አለባቸው። ግን እንትን ጥላቻቸው ስለሚያመዝን ነው። አንቺ ለምን እንደሆነ አታውቂም። አንድና አንድ በምን ትገናኛላችሁ? አንቺ ላይ እንደዚህ የሚያደርጉ ሰዎች የሚሰድቡሽ፣ በቤተሰቦችሽ፣ በክብርሽ፣ በሁሉ ነገርሽ የሚሄዱ ሰዎች ምን አርገሻቸዋል? ባልቀምተሻቸዋል? ብር ተበድረሽ ትደሻቸዋል? ምን አርገሻቸዋል? ምንም ያረግሻቸው ነገር የለም። ዩ ኖ ኢት ኦልሬዲ። አንድና አንድ ምንድነው? ቅናት። በቃ ይቀኑብሻል። ለምን ቪው ይዘሽባቸዋል? በቃ እና ደግሞ ህዝቡ ይወድሻል። ለምን ህዝብ ወደዳት? ለምን ይሄ ሁሉ ሰው ያያታል? ለምን ይሄ ሁሉ ሰው ይከተላታል? የሚለው ነገር እነሱ ላይ ቅናት የሚለውን ነገር ወለደ። እራሳቸውን ከአንቺ ጋር ባያወዳደሩና ገባሽ? ራሳቸውን ሆኖ ቢመጡ ማናቸው? እኔ በራሴ ነው ተነስቼ እዚህ ጋር የደረስኩት። አንቺ በራስሽ ነው ተነስቼ እዚህ ጋር የደረስሽ። ከዛ መንገድ ላይ ተገናኘን። አረ ሁሉም ተነስቶ በራሱ ሀ ብሎ ያለውን ነገር ይዞ ይቅረብ እንዴ! ምን ጉድ ነው ይሄ ሁሉ ለቲክቶክ መጋደል? እሱ ነው እኮ ምን ሸይካ ቤታ ስለተቀመጥ እናንተ ከሚመጣ ምንም ነገር የለም። አለቀ። ቲክቶክ እኮ ነገ አይቀጥልም እኮ። እኔም እኮ እሱን ነው የምለው። እኔም እኮ እኔ አሁን ለምሳሌ በሰው በቪዋቸው አልከራከር። እኔ አትኩኝ ነው የምለው። በቃ አቡ ገባሽ? የኔ ችግር ምንድን ነው? ሳልደርስባቸው አትድረሱብኝ። አሁንም ይሄን ደረጃ የተኬደው ለምነው ቤት የመጣሽ ለምን አላብራራሽም? እኔ የምፈልገውን ሰው ለምን አልሰደብሽ ነው? አልሰድብም። እኔ ራሴ ፕላትፎርም የራሴ የሆነ ፕላትፎርም አለኝ። የራሴ የሆነ እይታ አለኝ። የራሴ የሆነ ነገር አለኝ። እንደነሱ እኔም ቤት አለኝ። እንደነሱ ተከታይ አለኝ። ለማን አባቱ ለሀቢባ ብዬ ነው ህሊና የራሴ ነው አለ ሀቢባ። ሰው ሲል አብሬ ይሻለኝ። ሰው ሲበታተን አብሬ አልበታተንም። ህሊናዬን እጠይቀዋለሁ። ሀቢባ እዚህ ጋር ስትሰራች አልሰራችም፣ እደግፈውን እደግፋለሁ፣ መቃወምሽ እንቃወማለሁ። አንቺ ግን እኔና አንቺ ጓደኛ ስለሆን ወይ አንቺ የማትፈልጊውን ሰው ግን ሄጄ ስደቢ ብትኛ አልሰድብም። አሁን እኮ አንቺ የሚሰድቡሽ ሰው ጋር እኮ እኔ የማወራቸው ሰዎች አሉ ሀቢባ። በተቻለ ይመጣል ባይሳደቡ ደስ ይለኛል፣ እነግራቸዋለሁ። ቤቴ ግን ምንድን ነው እኔ ማድረግ ያለብኝ ሀቢባ? አንቺንም አቅሻለሁ፣ እነዛንም ሰዎች አውቃቸዋለሁ። ማድረግ ያለብኝ በቤቴ ሲመጡ አላሰድብሽ፣ አስከብርሻለሁ፣ አላሰድብሽም። አንቺም ስትሰደቢ እዛ ጋር ቁጭ ብዬ እየጠጣሁ አላዳመጠም። እነዛን ሰዎች በተቻለኝ አቅም ተው ለማለት እሞክራለሁ። ገባሽ? በቃ ተው እስኪ ተፋቱ ሁሌ አንድ ሰው ላይ ልል እችላለሁ፣ ወይ ደግሞ ራሴ በቤቴ ገብቼ ሀቢባ ትክክል የሰራችሁ ቤት ይከራከራል። ከዛ በተረፈ ግን እኔ እንዳልኩት መንገድ ሂጂና ስደቢልኝ ሰው አልሰድብላችሁም።
በቃ ይሄን የመጨረሻ ምለው አቡዬ መጀመሪያ ኤአይ እንደሆነ አጣሩልኝ። ገባሽ? አንቺም ምንም ቪዲዮ ሰርተን እንትን እንዳለን በኤአይ የምታጣሩ ሰዎች ካላችሁ ይሄ አረንጓዴ ፎቶ ላኪልኝ ኢንስታግራም ላይ። ኧረ እኔ አላውቅም እኮ አንድ አረንጓዴ የለበሰች እኮ ሴት ናት እኮ። እሱን ስክሪንሾት አድርገሽ ላኪልኝ ስላላየሁት እኔ። አዎ እልክልሻለሁ። እሱን አጣሩልኝ ጋይስ። ካልሆነ ሀቢባ ቪዲዮ ትስራና እቺ አረንጓዴ የለበሰችዋ ሴትዮ ከነ ቤተሰቦቿ እንድትመጣልኝ እፈልጋለሁ። ይሄ መጨረሻ ነው አቡ። ፎቶዋን እልክልሻለሁ። I can verify it if it's AI. Okay. I will send you. Thank you. Check አድርጉልኝ እሱን። በቃ እሱን ቼክ አድርጉልኝ። እሱ ካልሆነ ሀቢባ ቪዲዮ ትሰሪልኛለሽ፣ እኔም ቪዲዮ እሰራለሁ። የኔም ልጆች ነፍ ናቸው። ቲክቶኩ ሙሉ ግማሽ የኔ ናቸው፣ ይሰሩልኛል። መቼስ ይህች ሴትዮ ጋር በህይወት ትኖራለች፣ ዘመድ ይኖራታል፣ ይመጣሉ። ያንን ነው ማድረግ የምፈልገው። መዋረድ አለባቸው። በጣም በጣም ነው የሚያሳፍረው። አንድ ለአንድ ነው አንድ ሰው ሁለት ሰው ሲጣላ ኢትዮክ ይዋጣላቸው ይጨርሱት ያልሽ፣ ግን አንድ ሰው ሆኖ አንድ ሰው ላይ በግሩፕ መነሳት በጣም የሚያሳፍር ነገር ነው። እኔ ላይም በተደጋጋሚ ተደርጎብኛል። በግሩፕ አንድ ሰው ለብቻ ሰክታችሁ በግሩፕ የምትነሱት ነገር እጅግ በጣም ይደብራል። ህዝቡም በቃ ይገባል። አጸያፍ ነው ይህ ነገር የሚደረገው። ቤታ አንድ ሴት ናት፣ አንድ ኢትዮጵያ ቤታችን ናት። ለምንድነው አንድ ግለሰብ ላይ በግሩፕ የተነሳችሁ የምጨፈጭፉ? ለምን? በዛ ላይ ሴት ሆናችሁ እና ደግሞ ሀቢባ የሆነ እንትን አለ አይደለ? እቺ ሴትዮ ማለት ነው ከታወቀችልኝ የውሸት የኛ ክርቃ ከሄደች አይ ቲንክ በኢትዮጵያ እዛ ህግ እንትን ማለት ትችላለች መሰለኝ፣ በቅልቦች ምናምን። እሱንም መሄድ እፈልጋለሁ። በሱም ጉዳይ ምንም ችግር የለውም። እነሱ በገንዘብ ሰው ሲያመጡ እኔ በገንዘብ ፍትህ እንዴት እንደሚገኝ አሳያቸዋለሁ። ችግር የለውም። ያንን ነገር እቺ ሴትዮ ካልመጣች ድምጿ ተጣርቶ ምኗ ተጣርቶ ፊቷ እንዲወጣልኝና በዛ ኢትዮጵያ ባለበት በህግ እኔ መጠየቅ እፈልጋለሁ። በቅልቦች ምናምን መጀመሪያ ይሄንን እናድርግ። ዝም ብዬ የማየው የለም። በቅልቦች በህግ ተጠያቂዎች በስም ማጥፋት ወንጀል እንደገና ህዝቡ አሁን ምን ሊሉ ነው? ግን ለህዝቡ ስማይዛችሁም አሁን ቪዲዮ ሰርተን እቺ ሴትዮ ስትመጣና ከቤታ ጋር ምንም አይነት ግንኙነት እንደሌላት እናንተ በገንዘብ ደስታችሁ እንድትዋሽላችሁ ሚዲያ ላይ እንዳመጣባት ሲታወቅ ምን ልትሉት ነው? ህዝቡ ምን ልትሉት ነው? በጣም ነው የሚያሳፍረው። ሀቢባ ማለት እኔ ጌታን ነው የምልሽ ትቼው ነበር፣ ግን ነው አልተውም። እንዲህ አይነት ነገር አልተውም። ለሌላም ጊዜ ሌላም ሰው እንደዚህ የተባለ የውሸት ስም ከሚጠፋ በእኔ እንዲበቃ ነው የማደርገው። እኔ እንደዛ ስላሁን አንዳንዶች በህግ ምናምን በቀልድ አላየው። እግዚአብሔር ናብ የወጣ ይውጣ፣ ያስወጣኝ ገንዘብ ይውጣው፣ ያስወጣኝ ገንዘብ ይውጣው፣ እስከ መጨረሻው ይሄድበታል። ዝም አልልም። ለራሴ ስቆም ነው፣ ለራሴም ስለምቆም ነው ያስቆም ነው። ለህዝቡም ትልቅ ይሆናል። ቤታ ኔክስት ታይም የማንም ሰው ስም ሲነሳ የማንንም ሰው ቤተሰብ እያወጡ እንደዚህ ሲሉ ውሸታሞች ይባላሉ። ለሌሎችም ገባሽ? ምንም ሰው ላይ እንደዚህ ነው። የኔ ልጆች ደግሞ በጣም ፍቅር እየሰጡች ነው። እዚህ እኔ እኮ አቡ በጣም ብዙ ልጆች እኮ ታይው እኛ እሷን አካውንት እናዘጋለን። ምንም አይጠቅምም አካውንት ማዘጋል። አንድ ሰውን አካውንት ዘይ ሌላ ከፍቶ ይመጣል። ክፋቱን ነው የሚያሳይሽ። ግን እውነታው እኔ ለምን ውስጤ ያውቀዋል። እናቴ እንዳልሆነች አውቃለሁ። እኔ ማን እናቴ እንደሆነች አውቃለሁ። እዚህ ደረጃ ቤተሰቦች ደርሰው ወጥተው እንዲህ አይነት ቃል እንደማያወሩ አውቃለሁ። ሀቢባ እንኳን አይደለም ለእኔ እንኳን ማለት ነው አትግቢ ነው የሚሉኝ። ሶሻል ሚዲያ አቁሚ ነው የሚሉኝ። እንኳን ወጥተው ለእኔ ማብራሪያ ሊሰጡ ቀርቶ አይደለም። የውሸታውን እኔ እዚህ ሚሚ ስለምን ማለት ነው ሚሚ መጣችሁ ቤታችን አለ። እኔ ሚሚ ነኝ ራሴ ስለምላል ነው እዚህ ስሟን ላለመጥራት ነው ሚሚ ምለው። የውሸታቸው ብዛት ሚሚ መጣ የውሸታቸው። ከዛ ላይቭ ላይ ደውል አድርጌ ማለት ነው ደወልኩላት። ሚሚ ገብተሽ ነበረ? የምን እኔ መቼ ተሳስቼ ነካሁት እንዴት ትለኛለች? የሆነ ሴትዮ እኮ ገብታ ነው እኮ አውቃታለሁ ምናምን ብላ ማብራሪያ ትሰጣለች። የውሸታቸው ብዛት የሚሄዱበት ርቀት ማለት ነው። እና እስከ አንድ ቀን እችን ሴትዮ ጊዜ እሰጣታለሁ። ሀቢባ ይህን ያየውን አጣሪልኝ። አንድ ቀን ጊዜ እሰጣታለሁ። በነገው ዕለት ከቻለኝ በዛሬው በነገው ዕለት እች የተባለችው ሴትዮ በቪዲዮ እንድትገባልኝ ይፈልጋለሁ። ጊዜ ሳትፈጅ እናት ናት አይደል? እናት የሆነ ሰው ደግሞ ጊዜ መፍጀት የለባትም። በቪዲዮ መግባት አለባት። እንደውም እኔ እሷን ብሆን ማለት ነው ልጅሽ ተገኘ ተብሎ እንዲህ ሲባል ሰፍሰፍ ብዬ ነበር በቪዲዮ የምገባ። ጊዜም አልፈጅም ነበር። ተንሰፍስፋ መግባት አለባት። ቪዲዮ ማብራት ነበረባት። እስካሁን ምንድነው ጉዳዩ? መጎተት ኒቃባት ስረው እንዳይመጡ ተለውጫለሁ ብላለች። ጋይስ ተለውጫለሁ ብላለች። ምን ብለው እንዳይመጡ
ወይኔ እነዚህ ሰዎች ለአንቺ ማለት ነው ኒቃብ ታደርጋለች። እዚህ ጋር ላልኩሽ አድርገው እንዳይመጡ ስትል ተበልታለች። ተቀይሬያለሁ ብላለች። ሀቢባን እኮ ሰምቼ አላውቅም። በሃይማኖት ስሚ ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላህ ብላለች። እንደዚህ ነው ያለችው ቃል በቃል ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላህ ብላለች። እና በነገው ዕለት አይኖ ነጭ ቅማል እያየሽኝ እንደሆነ አውቃለሁ። በነገው ዕለት እያየች ነው በሌላ ስራ። በነገው ዕለት ያልሻትን ሴትዮ አንቺ እውነት አካለሽ በቪዲዮ ይዘሻት ነይ፣ በቪዲዮ ይዘሻት ነይ። አይ በቪዲዮ ፈራለሁ ካለች ቪዲዮን ሁሉ ትታው ማለት ነው። በድምፅ እኔ በቪዲዮ ገጥማት አለሁ። በድምጿ ጥያቄ እንጠይቃታለን ትምጣ። ይህንን ነው ኮንፊደንሴን የማሳይሽ። ያንን ነው የምለው። አቡዬ ጨርሻለሁ። በጣም አመሰግናለሁ። ሌላ ሰው ቢመጣስ በድምፅ ቪዲዮ ማብራት አለባት። ጥያቄ ጠይቃታለሁ። ፎቶ ታመጣለች። ፎቶ በወር መቼስ ኢትዮጵያ ውስጥ በስልክ አይደለም ፎቶ እንግዲህ አያሰርታት መጣ አልበም ሌላው ይቅርታዊ ጥያቄውን ይቅርና አልበም ማአት አልበም ምናምን ይዛ ትመጣለች። ምን ችግር አለው? 14 ዓመቴ ማለት ትልቅ እኮ ነኝ። ይዛ ትመጣለች። ያንን ነው የምለው። 14 ዓመቴ ላይ የተለያየ ነው ነው የምትለው? አዎ ለዛ ያንን ነው የምለው። የመጨረሻ ምን ነው ጨርሻለሁ። ይቅርታ ተይ ብላችሁኝ አለ አይደል? ብዙዎች በቃ ኢግኖር አድርጊ ምናምን ብለው የነበረ ግን ላይክ በዚህ ርቀት ግን ሰው ውሸት ሲዋሽ አቡዬ እውነት ቤታ ስል እያደረጉልሽ ያሉት ነገር በጣም አዝናለሁ። ግን ይህ የአንቺን ጀግንነት ነው የሚያሳየው። አንድ ብቻሽን ሆነሽ እነሱ ግሩፕ ሰርተው በጣም አሳፋሪ ነገር በህይወት የሚጠየፈው ነገር ቢኖር አንድን ሰው በግሩፕ ማጥቃት ነው። ቤታ ብቻዋን ሆና አንዲት ሴትን ብዙ ሴቶች ሆናችሁ ወንዶችን ተጨምራችሁ ግሩፕ ሰርታችሁ አንድ ሰው ላይ ስታደርጉ ይህ ምን ያሳያል መሰላችሁ? የእናንተን ደካማነትና የቤታን ጠንካራነት ነው። ስትገጥሙ አንድ ሰው ፐርሰናችሁ ቢካለበት ከቤታ ብቻውን ይታ። በተረፈ ግን ለአንድ ስታቅታችሁ ተሰብስባችሁ ግሩፕ ሰርታችሁ ለማጥቃት ስትሞክሩ በጣም አሳፋሪ ነገር ነው። ህዝቡም ደግሞ ተው ሊል ይገባል። አንድ ከሆነ አያገባንም እንላለን እኮ። አሁን አንድ ለብቻ ቢሆን አያገባኝም ምን አገባኝ እላለሁ። ግን አንድን ሰው በግሩፕ ሲሆን ነው እኛም ዝም አንልም። ሁላችንም ኢትዮጵያውያን እህታችን ናት። ስለዚህ አቁሙ፣ ተዉ። አይ አንተውም ካላችሁ ይኸው እሷም ጥግ ድረስ ትሄድበታለች። በህግም ትጠይቃላችሁ በስም ማጥፋት ወንጀል። እንደገና ጉዳዩን ደግሞ እናጣራለን። እኔም ቪዲዮ ሰራለሁ ፎቶ አለጥፌ እናት ነኝ ካለች እንድትመጣ ኦኬ። ግን ቆያችሁ ቤታ ላይ በጣም በብዙ ነገር አንዴ ሰርጀሪ ተሰርታለች ትላላችሁ። ብትሰራ በገዛ ገለዋ በስፖርት ብትገዛ በዳይት ብትገዛ ምን አገባችሁ? በገዛ ላይፏ በጣም ብዙ ነገር ነው የምትሉት። ይሄ ደግሞ ያሳፍራል። አንድ ሰው ሲያቅታችሁ በፐርሰናል ላይፉ ትገባላችሁ፣ በሰውነቱ፣ በምኑ፣ በቤተሰቡ እና በጣም የሚያሳፍር ነገር ነው። አጸያፊ ነገር ነው እና እኛ ይህን በጣም እንጸየፋለን። ሼም ነው፣ ያሳፍራል። ሚዲያን ለብዙ ነገር መጠቀም ነው። ለምን ህዝብ በጨዋታዋ በሰት ወደዳት? ሌላ ምን አረገች? በህዝብ ስለተወደደች ብቻ። አሁን ቤታ ቪው ባይኖርሽ ፎሎ ባይኖርሽ ሰው ባይወድሽ እኮ ማንም ዞር ብላ ያይሽም። አቡ ምን ብዬ እንደጠየኳቸው ታውቂያለሽ ማለት ነው። ሁለት ጥያቄ አለኝ ለዚህ ለሚንጫጫው ህዝብ ማለት ነው። ይህንን የሚወዱኝን ምንም የማይናገሩ ጥጋቸውን የያዙትን አለ ለሚንጫጩት ማለት ነው። ያኔ ለምን አላዩኝም? ያኔ እንዴት አልታየዋቸውም? እኔ ኮሌ ጥያቄ የሚኖርብኝ ሀቢባ 6 ዓመት እኮ 2020 ላይ ነው ምናምን 19 ሳያልቅ እኮ ነው የመጣሁትኝ ቲክቶክ ማለት ነው። ያኔ ለምን አላዩኝም? ያኔ ለምን አልተፈለግኩም? ያኔ ለምን ትኩረት አልኖረኝም? ያኔ ብልግናዬ ለምን አልታያቸውም? ቤተሰቤ መጣሌ ለምን አልታያቸውም? ያን ጊዜ ዛሬ ለምን ጊዜ ጠብቀው የውሸት ሰውን ስም ለማጥፋት ይሄን ያክል ደረጃ ይሄዳል? አንዳንዶቹ እንዲታመኑ ማለት አይዞሽ። እኔ እግዚአብሔር ሀቢባ በጣም መርዝ ሰዎች አይቻል። እንደው በአንድ ስሙ እንዲዋሹ ይሻላሉ። አንዳንዶች አይዞሽ እንደ እናቷን ብትሆን እኮ መብቷን ምናምን አውቀው በእናቷ እኔ እናቴን አስመስለው ማለት ነው። ከዛ ለእኔ ደግሞ ተቆርቋሪ መስለው ከስር እኮ እያስገቡልሽ እኮ ሰው በቃ አለ አይደለ ጭንቅላት ውስጥ እንዲያምን ያ ነገር ነው ራሱ የገፋፋኝ ማለት ነው። እዚህ ደረጃ ያላሰበ ሰው ራሱ እንዲያስብ ማለት ነው። ያላሰበ ሰው አድርገው ይሰሩዋል። ገባሽ? እኔ ደግሞ ማዋረድ አለ። እኔ መተኛት የለብኝም በዚህ ነገር ማዋረድ። ዲኤንኤ ኦፍ ኮርስ ዲኤንኤ ማሰራት
የሰለጠነ አዋንጭ ዲኤንኤ እዚህ በሰለጠነ ዘመን ዲኤንኤ የሚባል ነገር አለ። ማንም ላይ መቅጣፍ መዋሸት አይችልም። በቃ አሁን እኮ እዚህ እየጻፉኝ ደግሞ ትዝ አለኝ ረስቼው። እንደሱ ይቻላል ማድረግ እንችላለን። እኔ ዝግጁ ነኝ። ለምን ነገር እነሱን ለማዋረድ ጉርጓድ ቢሆንም እገባለሁ። ሀቢባ መድኃኒዓለም ነው የምልሽ። ጉርጓድ ቢሆንም እነሱን ለማዋረድ ከዛ ህዝቡ አንቅሮ ተፋቷል። በዚህ ውሸታቸው ያን ያህል ርቀት የሚሄድበት ሀቢባ ዛሬ ረስታችሁ ሌላ ጊዜ እኮ ትላል። እሺ ሀቡ ቁም ነገር ሆኖባት እንጂ ስለተናደድኩ ነው የምር ቤታ። ቅድም እንትን እያልኩ ነበረ። ትናንትና ነው ቅድም እየነገርኳቸው ነበር። ቤታን አይጠሏትም። ምንም ቢተባበሩ ግሩፕ ቢሰሩ ቢያሸምኑ ቢያሙ ምንም አያመጡም። አይኖ ጋይዝ ከሰው ቆጥረሻቸው ነው ወይ ንቀሽ ተይ የምትሉኛለ። እኔ ማልንቅበት በመምን ታውቃላችሁ። ይሄ ወንጀል ነው የሚሰራው ያለው ወንጀል ነው። ላይክ ሌላም ጊዜ ስንትን ሰው እንደዚህ ገብቶሻል። ስንትን ሰው እንደዚህ ገንዘብ እየከፈሉ ስንት ሰው እንደዚህ ተዋሽቷል ነው የኔ ጥያቄ እንጂ እኮ እኔ እኮ አቡ እኮ ይረሳል እኮ። ሳምንት ነው ይሄ አጀንዳ እኮ። እኔ ዋናው አንቺ ስታወሪ ነው የሚራገበው። በነገራችን ነገሮችን አንቺ ስታራግቢያቸው ነው የሚሰፉት የሚሄዱት። ኢግኖር አድርጌ እንደ ትናንትና እኮ መጫወት እችላለሁ፣ ከነገ ወዲያ መጫወት እችላለሁ። ግን ለምን በቃ ውስጤ ምንድነው መዋረድ አለባቸው። ያንን ፍላጎቴ በቃ መዋረድ አለበት። ማንነታቸው መታወቅ አለበት። መዋረድ ብዬ እንጂ እኔ ምንም አባታቸው ያመጡ። እሺ እኔ ደግሞ የማይገባኝ ነገር ሚያስቤታ እኔ እናንቺ በሆነ ነገር ብንጣላ ለምን የተጣላንበት ጉዳይ ላይ ብቻ ፎከስ አናደርግም? እኔ እናንቺ በሆነ ነገር ለምሳሌ ጌም ተጫውተን በጌም ቅጣት አልተስማማንም፣ በሆነ ነገር ብቻ ባጣላን ጉዳይ ላይ ብቻ ለምን አናወራም? ለምን ወደ ሌላ ነገር እንሄዳለን? ይህ ምንድን ነው የሚያሳየው? ይሄ የዛን ሰው ትንሽነት ነው የሚያሳየው። በተጣላንበት ጉዳይ ብቻ ለምን አናወራም? ስለተጣላንበት ጉዳይ ስላልተጣላንበት ሌላ ነገር እኔ እና እሷ ስለተጣላን ሄጄ የቤታ ቤተሰቦች ዋት ተቃጠል እንኳን ደጋረው እንኳን እሳይ ሀቢባ እኔ እኮ በቃ ለምን መሰለሽ ለምን አሁን እንዳውም እኮ ይልሽ እውነተኛ ሰው ቢሆኑ እኮ እዚህ ቲክቶክ ላይ አንዳንዶች ያሉት አዎ ይውጣ ነው የሚሉት። የእኔ ጥላቻ በምን እንኳን ጠላቻቸው ቤታን ጠላችኋት ብትሉ እኮ ምክንያት የላቸው። ሊደፋቸው ደርሰዋል እኮ ሀቢባ በቃ ሊደፉ ደርሰዋል። እውነቱ ይውጣ ሲባል የሰው ልጅ እንደውም ደስ እኮ ነው እንዲለው። እኔ በኮንፊደንስ እኔ እዚህ መጥቼ እውነቱ ይውጣልኝ ትምጣ እስኪ ወንድ ከሆነ ስል ማለት ያለባችሁ እኮ እንዲህ አዎ ትክክል ላት እኮ እነሱ ግን የሚፈልጉ ነው ሀቢባ በቃ የውሸት እየደባበሱ ሀቅ ባይኖራት ዝም ትል ነበር አይደል? ባይሆን ኖሮ እነሱ የሚሉት እውነት ኖሮ ቤታ ዝም ብላ ትቀር ነበረ። እሷ ግን ሀቄ ይውጣልኝ፣ እውነታው ይታወቅልኝ፣ ትምጣ ሴትዮዋ ቪዲዮ ታብራ፣ ፊት ለፊት ትጠመኝ ሆኖ እያለች ያለች ፊት ለፊት ገጥማ ታውረን ፊት ለፊት እንዲህ አይናችን የተያየ ጥያቄ ጠይቃታለሁ ትምጣ። ፌር አይደለም በጣም የሚያሳፍረው። ግን ምንድን ታውቃላችሁ አንዳንዴ ጎበዝ የምትሉ ሰዎች ስላላችሁ ነው። ስድብን ሀሜትን ስለማትጠየፉ ነው። እነዚህ ሰዎች እየባሰባቸው ከቀን ወደ ቀን እየባሰባቸው የሚመጡት ሰሚ ስላገኙ ነው። ለምን ትሰሟቸዋላችሁ? ለምን? ቅናት ግን መጥፎ በሽታ ነው ሀቢባ እግዚአብሔርን እንደ ቅናት መርዛል። ቅናት እኮ ብረትን ራሱ እኮ ያዝጋል አይደለም? ሰው ልጅ እንጨትን ራሱ ይበላል። ቅናት ብረትን ያዝጋል፣ እንጨትን በስቶ ይበላል። እንደዛ ማለት ነው። የሰው ልጅ ይበላል፣ ይጨርሳል። ቅናት ደግሞ የሚመጣው ራሳችሁን ከሌላ ሰው ጋር ስታወዳድሩ ነው። ራሳችሁን ከማንም ሰው ጋር አታወዳድሩ። በቃ ሁሉም የራሱ ኳሊቲ አለው። ቤታ የራሷ ኳሊቲ አላት፣ ሀቢባ የራሷ ኳሊቲ አላት፣ ከሌ የራሷ ኳሊቲ አላት። ሁሉም የራሱ ኳሊቲ አለው። ማንም ከማንም አይወዳደርም። ፀሐይና ጨረቃ ይወዳደራል እንዴ? ቅናት የሚመጣው የእነዚህ ይለያል። አቡ ጌታ ምስክር ይለው። እኔማ በአካል ቢያገኝ ሰባቱ ያለሽ አጠፋልሻለሽ
አይ ችግር የለም ጌታ ቅድም ሶሪ ጋይስ ቅድም ጊፍት የሰጣችሁ ቴንክ ዩ ሶ ማች በጣም ነው የማመሰግነው። ውስጥ የዛንትን ስላለ ሶሪ በጣም በደንብ አላመሰግንኳችሁ። ማኪን አመስግኑልኝ። ቴንክ ዩ ማኪ በጣም ነው የማመሰግነው። ኧረ በስመ አብ እነዚህስ ጉደኞች ናቸው። ባይዘዌ ግን አንዳንዴ ሰዎች እንደዚህ ሲነሱብሽ ያስጠሉሽ ይመስላቸዋል። ላይክ ግን ሳያስቡት እኮ ነው የምልሽ ሀቢባ። ስንት የሚጠሉኝ እኮ ጻፉልኝ። እኔ እስኪ ግራ እስኪገባኝ ድረስ እንዴ ስንት የሚጠሉ ላይክ አሁን እነዚህ ሰዎች ከኮመንት ማለት ነው ሲሰድቡ የሚውሉ ማያቸው ማለት ነው መተው ልብ መስጠት ጀመሩ። ግራ እስኪገባኝ ድረስ እኔ ትለያለሽ የምናስዋሸን ሰው ላይ ያለው ገባሽ እና ላይክ እያየኋቸው ሁሉ ይገርመኛል። እንዴት በቃ ምናምን እንዲህ ይህን ያክል ርቀት